ሀዋሳ ላይ አንዱ ቀበሌ ሆኖ የሶስቱ ጥርባ ቀበሌ የሚባለው ከ2005 በዩራፕ በፕሮግራም በመንግስታችን የተሰራ መንገድ ነው። ከዛ ወዲህ ጥገና አድርገንለት ስለማናውቅ አሁን አጠቃላይ ከወላዶችን ወደ ጤና ጣቢያ ለማለት የትኛውንም ማህበራዊ አገልግሎት ለማግኘት መንገድ ወሳኝ ነውና ይህ ከመሆኑ ጋር ተያይዞ አሁን ለህዝብ አገልግሎት ክፍት ለማድረግና ያው ከፊት ከነበረው የተሻለ አገልግሎት እንዲያገኝ አሁን ጥገና በመደበኛ በጀት በወረዳው ካፒታል በጀት ወደ 3.5 ሚሊዮን ብር ያው ቀድሞ 1.4 ነበረ። አሁን 2.1 3.5 ሚሊዮን ብር በጀት ተመድቦ 9.8 ኪሎ ሜትር ነው ጥገና የሚደረግለት ማለት ነው። አሁን ይህን ጥገና በማድረግ አዲስ ስራ አይደለም፣ ጥገና በማድረግ ለእናቶች አሁን ላይ ያለምንም ችግር ጤና ጣቢያ እንዲደርሱ ሌላውም ሰው በተለይ መንገድ ባጃጅ አነስተኛ ባለ 3 እግር እንትኖች ጭምር እንዲገቡ ስራ ነው እየሰራን ያለው ነው። በዛ መንገድ አሁን አጠቃላይ አንዱ ነው። ሌላም እንደዚህ እንትኖች አሉ። አንዱ ቀበሌ ነው። ሌላ ቀበሌም በተመሳሳይ እንደዚህ በወረዳ ደረጃ እንሰራለን እና አሁን በሚሰራው ቤዚካሊ በወረዳ ካፒታል በጀት በመደበኛ በጀት ነው። ለበረጂ ድርጅት አይደለም የሚለው ነው። መንግስታችን ድጋፍ ከባንጃ ልደታ እስከ በካፍታ ማማሻ ድረስ ወደ 4.5 ኪሎ ሜትር መንገድ ተሰርቶ ለህብረተሰብ አገልግሎት ክፍት ሆኗል። ያው በካፍታ መሰላ 27 ኪሎ ሜትር አሁንም እንደዚህ ተሰርቶ አሁን በክልሉ መንግስት ጥገና ተደርጎለት ክፍት አገልግሎት በዚህ በጀት አመት ይሄ ደግሞ በወረዳው መደበኛ በጀት የምንሰራው መንገድ ነው። አው ቀጣይ ተደራሽ ያልሆኑ አካባቢዎች አሉ። አሁን የምንሰራቸው ለምሳሌ ከገወና መገንጠያ ወደ ደማማ የሚሄደው ያው እሱን ጥገና ያስፈልገዋል። እሱም አሁን የቀጣይ የቅዱ አካል አድርገን የምናስተካክለው ነው። ከዚህ በፊት የተሰራ ቢሆን የምናስተካክለው ነው። ይሄ ትንሽ ከ10 አመት በላይ 10 አመት በፊት የተሰራ መንገድ ነው። ስለዚህ ጥገና ማድረግ የቅድመ የሰጠነው ሆኖ በመደበኛ በጀት ወደ 3.5 ሚሊዮን የወረዳ በጀት መድበን ነው እንትን 9.8 ኪሎ ሜትር በካፍታ መገንጠያ ጥርባ ማዕከል ድረስ ማለት ነው። 2005 አሁን ወደ 13 አመት 2005 ላይ ነው የተሰራው። ከዚያ እስከዚያ አሁን እያንዳንዱ እንትን ላይ ክረምት ማህበረሰቡ ቦታውን ተከፋፍሎ በአደረጃጀት እየጠገነ ነው ይህን አገልግሎት እስካሁን ሲያገኝ ነበረው እና አሁንም ነገም ይህን አሁን እኛ ይህን በጀት ይዘን ይህን ጥገና ማድረግ ደግሞ ሞር ባለቤቱ ነው ቀሪውን እንትን እነሱ ያው ያስቀጥሉታል። ልምድም አላቸው። ከዚህ በፊትም እነሱ ናቸው እንትን ያደርጉ ጎርፍ እንትን ሲል እየሰሩ የተቦረቦረ ምናምን ሲኖር ጎርፍ ሲቦረቦር ያው ደንጋይ ምን እየሰፉ እንትን ነበር። ስለዚህ አሁንም በእርግጠኝነት ይሄ በጣም ደስተኛ ናቸው። ጥገና እንደሚያስፈልግ እኛም ቀድመን ያይቅዱ አካል አድርገን ብለናል። አሁን ይህንም ደግሞ ህብረተሰቡ ባለቤቱን እንትን እንዲል እኛም በዚያ ደረጃ እየሰራ የመንገድ አኳያ በተለይ ህዝብ በጣም እውነት ለመናገር ፍጹም የመንግስት አማኝ የማያወላዳ ጽኑ አቋም ያለው ህዝብ ነው። ይሄን አሁን ከየትኛውም አካባቢ በላይ ሰላም የሰፈነበት ምንም አይነት ችግር የሌለው ስለሆነ አሁን የህዝብ መሟላት ያለበት መሰረተ ልማት ማሟላት የኛ ስራ ሆኖ እኛ ይህንም እንደምናደርግ ጭምር በምርጫ እንትን ቃል ገብተን እናስተካክላለን ብለን እንትን ያለው ስለሆነ ያንን በተግባር ነው እያሳየን ያለ ነው። አሁን ህዝባችንን ጭምር ያው ከመንግስት ጎን መሆኑን በግልጽ በምርጫም ያረጋገጠ ስለሆነ እኛም ህዝባችን ድምጽ ተቀበለን የመንግስትነት እንትን ስናይ ኖርማሊ ወደ ስራ ገብተናል። አሁን ባለቤቱ ህዝቡ ባለቤት ነው። አሁን የዚህ መንገድ እዚህ ነገም ይህን በተገቢው መንገድ ተከታትሎ ተቆጣጥሮ መያዝ አለበት የሚል እንትን ያለኝ። አመሰግናለሁ።